እስካሁን ሄደለኔ ምን ማለት እንደሆነች አልገባህም ማለት ነው። እንዴት ይግባኝ? ሐሳብ ሁሉ አቁግራ ይኸውልህ እሷም ማለት ደራደርባት ሚስቴ ነች። እሺ ማን በሚስቱ ሲደራደር አይታል? ቆይ ሚስትን መሰብሰብ ያንተ ድርሻ አልነበር እንዴ? ሚስቴን የሚያማግጠውና ህይወቴን ያበላሸው ሌባ ቤቴ ተቀምጦ እንዴት ብዬ ነው ሚስቴን የምሰበስበው? ምንድነው የምታወራው? ገብቶሃል? እኔ ፊት ቆመ ሚስቴ ማለት ሞራል ከየት አመጣው? ይኸውልህ ብዙም አታውቃቸው ነገሮች አሉ። ምንም የተደበቀ ነገር የለም። ሚስቴን ስታማግጥ ባይኔ በብረቱ አይቻለሁ። ትሰማኛለህ? ማንነቷን ባንተ የተነሳብከዋለሁ። ቆሻሻ የሚወስድክልኝ ዶና ኒንጃ ሁሌም ቢሆን ነገሮችን በግርግር ለመፍታት ነው የሚሞክረው። አሁን አናግሬዋለሁ ምንም አይልም። ይኸውልሽ አንድ ነገር ቢል እኮ የሚያጡ አባቱን ነው እኮ ነግሬዋለሁ። ለቲናም ቢሆን የተለየ ፊት እንዳያሳያት ንገሪው። ዳኒ የምትለኝን ሁሉ አድርጋለሁ። አባዬን ብቻ የምልሽን ሁሉ ታደርጊያለሽ? አዎ እኔ እንዴትም ብዬ አባዬን ለማዳን እሞክራለሁ። አንቺም ቢሆን ግን ከኤደን ጋር አስታርቂ። እኔም የምችለውን እሞክራለሁ። በጣም ጥሩ። ግን ያሰብነው ነገር ሁሉ እንዲሳካ ካሌብ እንዳይንቀለቀል ንገሪው። እና ቆይ ምን ልበል? ግን ደህና እስካሁን ደህና ነው መሰለኝ። ካሌብ እኔ አንተም ብሆን ግን እንደዚህ አይነት ጨዋታ ውስጥ አልገባም ነበር። እሱ ራሱ እኮ ነው ሁሉንም ነገር ላትረጥርጠውና እረፍት እናገኝ ብዬው ነበር። ግን እምቢ አለኝ። እና ጋሼንም ቢሆን ማሳመን ነበረብህ። እሱ አልፈታም አለችኝ። እንድትፈታኝ ብዙ ነገር አደረኩ። ገንዘብም ሰጧት። ግን እምቢ አለች። እና ምን ይሻላል አሁን? ኤደን አባዬ ብቻ ደህና እንዲሆንልኝ ጸሎት አድርጊልኝ። አይዞህ እሺ ካሌብ። ምንድነው እየተካሄደ ያለው? ቆይ ዳንኤል ኤደን እዚህ ቤት መምጣት አትችልም? አንተ ቆይ በጣም አላበዛውም እንዴ? ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ዳጂቲና ድራማ ዛሬ ምን ተፈጠረ? ዳኒ አባባየት እንዳሉ አወቀ። እናም ቲና እንደደበቀችው ደረሰበት። ለትዊት እየነገራት ነበር። ዳኒ ምን አዲስ ነገር አለ ብላ ስትጠይቀው ቲና ነች አባዬን ያገተችው። ምን? አዎ ወይኔ ዳኒ ታዲያ ምንድነው የሚሻለን? እቺ ተረገመች እያለችው ነበር። አሁን ምንም ማስማወቅ የለብንም። ተረጋግተን መፍትሄ ማሰብ አለብን። አሁን ካልተረጋጋን አባዬን ልናጣ እንችላለን። ስለዚህ ለካሌብ ነገረው። ቲና እንዳገተችው ሲሰማ የት አባቷን ያለች እከላታለሁ እቺ ተረገመች እያለ ሲናደድ እየሮጠ ወጣ። ሁላችሁም የተረገማችሁ ተሰማኛለህ። አባቴ አንድ ነገር ከሆነ ከሁለታችሁ አራስ አልወርድም። አንተ ሞንኩቲና ሁለታችሁ የቻችሁን መሰጣችሁ ብሎ እጅግ በጣም ተናደደ። ከዛ በንዴት እየሮጠ ከቤት ወጣ። ምን ቁጭልሽ ታኛለሽ? ተከታዩ እንጂ ሄዱ ደግሞ ለቲና ነገሩ ጉድ አባዬና ሳጣን ልትገለው ትችላለች እያለ ካሌብ እባክህ ተረጋጋ። አሁንኛ ማወቃችን ከሰማች አባዬን እናጠዋለን ታስገድላለች። ስለዚህ ምንም ያልሰማን ምንም እንዳላይ አላወቅን እንዳልተፈጠረ ማስመሰል ያለብን ካሌብ እባክህ እያለችው ነበር። እንዴት ብዬ ነው የመረጋጋው? አባቴን አግታ ምንም እንዳልተፈጠረ እኮ ቤት ውስጥ እየኖረች ነው። ግን አሁን ማድረግ ያለብን ምንም ነገር እንዳላወቅን ነው። ካሌብ እባክህ ለማረጋጋት ሞክር እሺ፣ ምንድነው የምትፈልገው ብሎ ከዳኒ ጋር እያወራ ነበር። ዳኒ ከኤደን ጋር እያወራ ነበር። በጣም ፈርቻለሁ። ቲና ነጃገድ ምን ማድረግ ይችላል? ፍቺም ብዬ ገንዘብ ሰጠዋት። የምትፈልገውን ወደረኩት። ነገር ግን ልትፈታኝ ፈቃደኛ አይደለችም። ታዲያ ምንድነው የምናረገው እያለ አባዬ ምንም ነገር እንዳይሆን ጸሎት አድርግልኝ ኤደን እያለ ነበር። ከዛ ከዳን አንድ ላይ ቁጭ ብለው እያወሩ ነበር። ከዛ አባዬ ምንም አይሆንም በደህና ይመጣል ጋሼ አታስብ እያለችው ነበር። በጣም አመሰግናለሁ። በጸሎትሽ ብቻ አባቴ ምንም እንዳይሆን እያለ እጁን ትይዝና አይዞህ እያለ ስታበረታታ ነበር። ነገር ግን ልክ እጁ ስትይዘው ዳኒ ድንገት ይመጣል ማለት ነው። ቆይ ምን እየተካሄደ ነው እዚህ ብሎ ይደነግጣል። ከዛ ቆይ ምን እያደረግክ ነው እያለ ከካሌብ ጋር ይደባደባሉ። ትሰማኛለህ? በኤደን ከመጣብኝ እገላለሁ፣ ሞትም ቢሆን አድርጓለሁ። ስለዚህ ከሷ ብትርቅ ይሻላል። ቆይ ኤደን እዚህ ቤት መምጣት የለባትም እንዴ? ትሰማኛለህ? ስነ ስርዓት ብትይዝ ይሻላል ብሎ
ይደባደባሉ። ኤደን እባክህ ተው እባክህ ብሎ ታገላግላቸዋለች ማለት ነው። ነገር ግን ዳኒ እንግዲህ ኤደን የነካበት እጅግ በጣም ይቀናል ማለት ነው። በዛ የተነሳ ተሰማኛ ኤደን አጠገብ እንዳለ ምን አባክ ትሰራለች ቦታ ከዛ ይደባደባሉ። ኤደንና ትሁት እንደምንም ብሎ ያገላግላሉ ማለት ነው። ነገር ግን ካሌብም ተናዷል ማለት ነው። ዳኒም እንደዛ ከዛ በቃሽ ተረጋጉ ሁለታችሁም ለማረጋጋት ሞክሩ። ዳኒ ተናዶ ሮጦ ይወጣል። ከዛ ኤደን ትከተላለች ማለት ነው። እሱ ሲወጣ ኤደን ተከተለች። ግን ካሌብ በዚህ ሰዓት እኮ በመታው እንኳን መቻል አለብህ። በአሁን አባዬ እስከመጣ ድረስ ምንም ብል እንኳን እሺ ብትለው ጥሩ ነበር። ለምንድን ነው እጅ የምታነሳው እያለች ስትቆጣው ነበር። ታዲያ ምን ማድረግ ይችል ነበር? ከዛ ለማንኛውም በስነ ስርዓት አናግሩት። አባዬ የት እንዳለ አላውቅም፣ ነገር ግን ቲና ከወሰደችኝ ያለውን ነገር አጣር ትሰማኛለህ? አንተ ወራዳ ከመገዳም ከገዛ ሚስቴ ጋር አልጋ ላይ ጭራሽ ሚስት ትላለህ እንዴ? ከገዛ ሚስቴ ጋር አልጋ ላይ ስትማክጥ ነበር። በአይኔ በብረቱ ነው አየሁት ብሎ በኤደን ከመጣብኝ ሞትን በሆን እዳፈራለሁ። ስለዚህ አንተ እንደምታስበው አይደለም ሁሉም ኤደን ማንም ሰው እንድነካብኝ እንድነጥቀኝ አልፈልግም ብሎ ይጮህበታል። ሁለቱም እጅግ በጣም ይናደዳሉ። አሁን ማድረግ ያለብን አባዬን እንዴት እንደምናድነው ነው እንጂ እናንተ እንደዚህ ለተባለ አባዬን ሊድን አይችልም። ስለዚህ እባክህ ብሎ ይረጋጋል። ካሌብ ተናዶ ጥሎ ይወጣል ማለት ነው። ተናዶ ጥሎ ይወጣል። ግን ካሌብ በድጋሚ ከዛ ካሌብ ዳኒ ከቲና ጋር እያወራ ነበር። ቆየት ልጅ ነበር ደውዬልሽ ነበር እኮ እያላት ነበር። ወጣ ብዬ ነበር ጣየር ለውስድ ምናምን ትላለች። አሁንም ቢሆን ነገረችው እንጂ ግልጹን በደንብ አልነገረችውም። ጥንቃቄ ተሞላ ለማንም መናገር አትፈልግም። ወጣ ብዬ ነበር። አባዬ ጋር ሄደሽ ነበር እንዴ? ታዳብረን እንደለም ብለሽኛል ነበር። ቆይ ተረጋጋው ትሄዳለህ እያለችው አሁን ስለዚህ ጉዳይ እዚህ ቤት ማውራት የለብንም፣ ማውራት ከፈለክ ውጭ ወጥተን እናወራለን ትለዋለች። ከዛ እሱም ይስማማል ማለት ነው ውጭ ወጥቶ ለማውራት። እንግዲህ ቲና በድብቅ አባዬ ስላገተችው ማንም ሰው እንዳያውቅ አትፈልግም። ትሁት ምንም እንዳልሰማ ምንም እንዳልተፈጠረም እንደነ ብላ እየጠየቀቻት ምግብ ላቀርብ እንደ እያለችው አይ አያስፈልግም ትሁት እያለች ነበር። እባክህ ልጄ አንድ ነገር ላስቸግር እያለ አባዬ እባክህ ልጄ በጣም ይጨነቃል፣ ልጄ ጋር ደውልና ድምፁን ልስማ እያለው ነበር። አይ ትሽበው ትቀልዳለህ እንዴ? ፖሊሶች እኮ ድምፅን ከሰሙ እዚህ መታሰሪያ ይመጣሉ። ስለዚህ እኔ ካራኔ እንዴ በጭራሽ አይሆንም። እኔ እንደዛ አላሰብኩም ልጄ። እሺ በቃ ተው፣ ለማንኛውም በቃ መደወል ካልፈለኩም ተው እያለ ነበር። አራዳ ትመስለኛለህ እያለ ለምንድን ነው እኔ እናንተ ማስገባው? የምትፈልገውን ገንዘብ እሰጣለሁ ብያለሁ እኮ ስለዚህ ሀሳብ አይግባ እያለች ስለዚህ ኤደን ወደ ቤት መጣና ትሁት ምን የተፈጠረ ነገር አለ? ምን አዲስ ነገር አለ ብላ ምንም አዲስ ነገር የለም ዳንኤል ከመጀመሪያው ጀምሮ እንደምወድሽ ግልጽ ነው። አሁን አባዬ የት እንዳለ ቲናነች ብታውቁ ግን ዳንኤል እሷ የምታረጉን ነገር እያንዳንዱ ነገር ተከታትሎ ለማድረስ ነው። እስከዛ አባዬ ምንም ነገር እንደማይሆን በጸሎት አስቢ እያለቻት ነበር። ከዛ እሺ በቃ ታስቢ። ከዛ ኤደን ምንድነው ለኔ ብለሽ አይደለም እዚህ የምትመጪ? በብዛት እየተመላለሽ ነው እዚህ። አሁን ላንተ ብዬ አይደለም የምመጣው አባዬ የት እንደገባ በቃ ታስቢ። እኔ አንቺ እምነት ለማግኘት አባዬን እንደምንም ብዬ አድነዋለሁ። ማድረግ አለብህ እሱን እናያለን ትልና ጥላት ሄዳለች። ቲናና ዳጊ ይገናኛሉ መንገድ ላይ። ወደ ልትሄጂ ነው እያለት አይወሩ ተደርሼ ልመጣ ነው እና አባዬ ልትሄጂ ነው እንዴ እያለት አይ ወደዛ አልሄድም ሌላ ቦታ ነው ትላለች። አባዬ ምንም ነገር ቢፈጠር ምንም አይነት ሳንቲም እንደማይሰጥ እየነገረ ነበር። ልጄ እባክህን እኔ የምልህ ብታስብ ጥሩ ነው፣ የምትፈልገውን ገንዘብ እጥፍ አድርጌ እሰጥሃለሁ ስለዚህ እያሉ ነበር። ዳኒ በድጋሚ ትሁት ምንም ልታሳየኝ ፈቃደኛ አይደለችም። ነገር ግን እንደምን ብዬ ስትወጣና ስትገባ ተከታትዬ እደርሳታለሁ እንጂ ምንም ልትወስደኝ ፈቃደኛ አይደለችም። ዛሬ ነገ እያለች ነገር ታራስማለች እያለ ነበር። አሁን እንደዛ ነው። ከዛ ቲና ጋር ይደውልና ቲና የት ነሽ ምናምን እያላት ስጠይቃት
መንገድ ላይ መሆኔን ደግሞ በምን አወቅ እያለችው ነበር። አይ ንፋስ ያስታውቃል ብቻ እንደሆንሽ ለዛ ነው፣ ግን የተፈጠረ ነገር ያለም አይበቃሽ አብረን እንዳለን ብለሽ ስለነበረው ብቻሽን ሄድሽ እንደ እያላት ነበር። ከዛ እሷ ትጎዛለች ማለት ነው። ካለም ምን ማድረግ እችላለሁ አባዬ እስከመጣ ድረስ እባክህ ምንም ነገር አትሆን፣ ምንም ነገር እንቅፋት አንሆንበት፣ እንታገስ፣ እስከ ዛሬ ታግዘናል፣ ስለዚህ አሁንም እንታገስ እያለ ነበር። ቲና ከዳግ እየተገናኘች ነበር። ከዛ በኋላ ተሰማማ በኋላ እሱም ወደ ዛሬ እኔ ነኝ የምጋብዝህ ወይ ነው የምጋብዝህ ዛሬ ትለዋለች። ከዛ አታስብ እሳቡ በኔ ትልና ይዛት ትሄዳለች። ቆይ ምንድን ነው ፊትሽ ፈገግታና ደስታ ታመልጧል ምን ተገኘ እያላት ነበር። አይ ምንም አልተገኘም፣ በቃ ደስ ስላለኝ ነው ልጋብዝህ ስለፈለኩ ነው አለችው። ከዛ እሱም እስማማና አብሮ ምግብ ቤት ይገባሉ ማለት ነው። እንግዲህ እኔ ምርቡኛል ውሃም ጠምቶኛል እያለችው ነበር። ከዛ አንድ ላይ ቁጭ ብለው ወይናቸውን እየጠጡ ደስ የሚል ጊዜ አብረው እያሳለፉ ነበር። ቲናም በጣም ደስተኛ ነች። ዳግም ያው እሷን ለማወጣጣት ነበረ ስትጠቀማት የነበረው። ነገር ግን አባዬ ምንም ነገር እንትን አይደለም፣ ግን መግደልም ካለብኝ እኔ ራሴ ያደርጋለሁ፣ ሌላ ሰው አያስፈልግም እያላት ነበር። ነገር ግን ደቂቃት ወይት ጋር እያወራ ያለ ዳኒ መጣች። ከዛ ደነገጡ። አንተነክ የምከተላት ይመስለኛል እያለ ዳኒ እንግዲህ እሷን እየተከተላት ነበር። ከዚህ ገቡበት ቦታ ቀጥሎ ይመጣል ዳኒ። ከዚህ ከነሱ በኋላ እሷ ስትሄድ ዳኒ ቀስ ብሎ ወደ ላይ ለመውጣት ይሞክራል። ነገር ግን ዳኒ የተሳሳተ በር ነው መሰለኝ አንኳኳው ማለት ነው። ከዛ ልክ ወደ ላይ ፎቅ ወጣውና ልክ በሩዝ ሳንኳኳ ማንም አልከፈተላትም። ከዛ እያንዳንዱ ቤት ማንኳኳት ነበረበት። ከዛ በንኳኳ ማንም አልነበረም። ሌላ ቦታ እየፈለገ ግን እዛ እንዳለ ሙሉ በሙሉ እርግጠኛ ነበር።